አንዳንድ ሰዎች ጋር ባለን ግንኙነት ራሳችንን ስለነሱ ብቻ በማሰብ ተጠምደን እናገኘዋለን። እነዚህ ሰዎች እኛም በቀላሉ ማስደሰትም ማሳዘንም ይችላል። ስሜቶቻችንን ተቆጣጥረውታል። ወይ ከዚህ ሰው ጋር ፍቅር ይዞናል ወይ ደግሞ ማኒፕሌት አድርገውናል ማለት ነው። ዛሬ ራሳችንን ከእንደነዚህ አይነት ሰው ለመጠበቅ ወይም ደግሞ አሁን ማኒፕሌት እየተደረግን ከሆነ ለማወቅ 7 አደገኛ የሚባሉትን ማኒፕሌሽን ታክቲኮችን እናያለን። ለማታውቁኝ ስሜ ዩኤል ይባላል። በዚህ ቻናል ራሳችን ለማሳደግ ነገሮችን ለማወቅ ሳይኮሎጂ፣ ፊሎሶፊ መጽሐፎችንም ሪቪው እናደርጋለን። እንደዚህ አይነት ነገሮች የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ። መጀመሪያው ማኒፕሌሽን ታክቲክ ኢንተርሚተንት ሪኢንፎርስመንት ይባላል። ይሄ ማኒፕሌሽን ታክቲክ በብዙ መጽሐፎች በአንደኛነት የሚጠቀስ እና እውነትም በጣም ኢፌክቲቭ የሆነ ሰው ላይ በደንብ የሚሰራ ሰውን ለመቆጣጠር በጣም የሚረዳ ሰውን ኦብሰሲቭ ለማድረግ ኦልሞስት ፍቅር ይዞኛል እስከሚል ድረስ እንዲያስብ የሚያደርግ ማኒፕሌሽን ታክቲክ ነው። ይህንን ማኒፕሌሽን ታክቲክ ለመረዳት ወደኋላ ሄደን ይህንን ነገር ማን ዲስከቨር እንዳደረገው በሳይኮሎጂ እናያል። በ1940ዎቹ ቢኤፍ ስኪነር የሚባል የአሜሪካን ቢሄቨራል ሳይኮሎጂስት አንድን ትልቅ እና አደገኛ ነገርን ዲስከቨር ያደርጋል። ይህን ነገር ዲስከቨር ያደረገው ስኪነር ቦክስ በሚባል ራሱ በፈጠረው ቦክስ ነው። እዛ ቦክስ ውስጥ ወይም ኬጅ ውስጥ አይጥን ይከታል። አይጧን ከከተተ በኋላ አይጧ እዛ ቦክስ ውስጥ ሆና አካባቢውን ታያለች፣ ታሸታለች፣ ምን እንዳለ ዲስከቨር ለማድረግ ትሞክራለች በራሷ። አይጥ ደግሞ ከኛ ጋር በጣም የሚያመሳስላት ነገሮችን ላይ ማወቅ ፍላጎት አላት። የሆነ ነገር ውስጥ ገብታ ብዙ ነገሮችን ለማየት ዲስከቨር ለማድረግ ትሞክራለች። እዛ ቦክስ ውስጥ ለእሷ ብቻ የተዘጋጀ እንድትነካው የሚፈለግ አንድ ነገር አለ። እሱ ደግሞ ሌቨር ነው፣ ወይም እንደ ማብሪያ ማጥፊያ ሆኖ ቤታችሁ ውስጥ ካለ ወይም ሌላ ካያችሁ ማብሪያ ማጥፊያው ከነካችሁት በኋላ ይመለሳል እና ወደ እሱ ስትጠጋ በውጭ በኩል ምግብ ይሰጣታል። ከዛ ቀስ እያለ ነገሩን መንካት ትጀምራለች። ሌቨሩን ማብሪያ ማጥፊያውን መንካት ትጀምራለች። ማብሪያ ማጥፊያውን በነካችሁ ቁጥር ምግብ ይሰጣታል። በነካችሁ ቁጥር ምግብ ይሰጣታል። ከዛ ከትንሽ ጊዜ ቆይታ በኋላ ይህን ነገር ከነካችሁ በኋላ አይምሯ ይህን ነገር ከነካሁት ምግብ ይሰጣኛል ብሎ ያምን። መጀመሪያ ዲስከቨር ያደረገው ነገር ይሄ ነው። ግን እስኪ አንዳንዴ ብቻ አልስጣት፣ ሁሌም ስትነካው አልስጣት ብሎ በማሰብ በነካችሁ ቁጥር ሳይሆን ምናልባት 5 ከነካችሁ በኋላ 6 ከነካችሁ በኋላ 1 ከነካችሁ በኋላ ራንደምሊ ምግቡ ይሰጣት ጀመር ማለት ነው። እንደዚህ ተደርጎ ከተሰጣት በኋላ ኢንተርቫሉን ማስፋት ይጀምራሉ። 7 ከነካችሁ በኋላ 15 ጊዜ ከነካችሁ በኋላ 20 ጊዜ ከነካችሁ በኋላ ከዛ ኢንተርቫሉ ይሰፋና ጭራሽ መሰጠት ያቆማል ማለት ነው። ግን እስቲል ምግቡ ባይሰጣትም አይጧ እየነካቸው ነው የሞተችው። ይህ ነገር የሚያሳየው አንድን ሪኢንፎርስመንት ወይም የሆነ ጥሩ የሆነ ነገር ሁሌም ላይጧ ሲሰጣት ሳይሆን በጣም ኦብሰሲቭ የምትሆነው አንዳንዴ ብቻ ከተሰጣት ብቻ ነው። በጣም ኦብሰሲቭ የሚያደርጋት ለመንካት በጣም ፍላጎት የሚኖራት ምግቡ ወይም ሪኢንፎርስመንቱ ኢንተርሚተንት በሆነ ጊዜ ወይም አንዳንዴ በተሰጣት ጊዜ ብቻ ነው ኦብሰሲቭ የሚያደርጋት። ሁሌም የሚሰጣት ከሆነ በቃ ይህንን ከነካሁት ምግብ ይሰጠኛል ብላ ትተዋዋለች። ግን አንዳንዴ ሲሰጣት ለመንካት ያንን ነገር በጣም ትፈልጋለች። ይህንን ነገር ስኪነር ዲስከቨር ያደርግ። ይህንን ነገር የሚያውቅ ሰው ወይም ማኒፕሌት ማድረግ የሚፈልግ ሰው መጀመሪያ አቴንሽን ይሰጠናል። በደንብ ያወራናል፣ ስንገናኙ ይስቃል፣ ሊያቅፈን ይችላል፣ በደንብ ሰላም ይለናል። አቴንሽን በደንብ ይሰጠናል መጀመሪያ ላይ ልክ እንዳይጧ ማለት ነው። ከዛ አንዳንዴ ብቻ መስጠት ይጀምራል። ከሆነ ጊዜ በኋላ መጠኑን ይቀንሷል። ወይ ባላየ ሊያልፈን ይችላል፣ ወይም ቴክስት ላይ መመለስ ሊያቆም ይችላል፣ ስልክ መደወል ሊያቆም ይችላል። ከዛ ይሄ ነገር አይምሯችን ውስጥ ለምንድን ነው ይህንን እያደረገ ያለው ብለን አንደኛ እንድናስብ ያደርገናል። ሁለተኛ ደግሞ ያኔ ድሮ የሰጠንን አቴንሽን ለማግኘት እኛ በደንብ እንሞክራለን ማለት ነው። ከዛ አዲክቲቭ ያደርገናል። ልክ እንዳይጧ ያንን ነገር መንካት ማቆም አንችልም። አሁንም እንደውልለታለን፣ ለዛ ሰው ለማውራት እንሞክራለን። አዲክቲቭ እንድንሆን ያደርገናል፣ ወይም ኦብሰሲቭ እንድንሆን ያደርገናል። ምክንያቱም ከዚህ በፊት ተሰጥቶናል፣ ከዚህ በፊት እንደተሰጠን እናውቃለን አቴንሽኑ ምናምን። ከዛ አሁን ደግሞ ለምን እንዳቆሙ አናውቅም። እዛ አሁንም ያንን ሰውዬ በደንብ ማሰብ እንጀምራለን፣ ለማውራት እንሞክራለን። ይሄ ኢንተርሚተንት ሪኢንፎርስመንት ይባላል ማለት ነው። አብዛኛው ጊዜ ሶሻል ሚዲያ፣ ውጭ ሀገር ደግሞ ላስ ቬጋስ ምናምን ሱስ፣ ጋምብሊንግ ሱስ በጣም የሚይዛቸው በኢንተርሚተንት ሪኢንፎርስመንት ነው። ሶሻል ሚዲያ ላይ ወይም ስልክን በመንካት ላይ ለምሳሌ ቲክቶክ ገብተን ስናይ ሁሌም የፈለግነው ቪዲዮ አይመጣም። ሁሌም ዶፓሚናችን የሚጨምር ወይም እኛ በጣም የምንፈልገው ቪዲዮ አይመጣም። አንዳንዴ ይመጣል፣ አንዳንዴ አይመጣም። ግን ቀጣይ ይመጣል እያለን ዝም ብለን ስክሮል እያደረግን ሰዓታትን ሙሉ እናሳልፋለን። አንዳንዴ ይመጣል እኮ፣ ሁሌም ግን እኛ የምንፈልገው ቪዲዮ አይመጣም። አብዛኛው የቴክ ካምፓኒዎች ይህንን ለማድረግ ይሞክራሉ። ኦልሞስት ሁሉም ይህንን ያደርጋሉ እና ማኒፕሌት ለማድረግ የሚፈልግ ሰው እኛንም ይህንን ነገር ለመጠቀም ይሞክራል ማለት ነው።
ከዚህ አይነት ሰው እኛ መጠበቅ የምንችለው ማወቅም እንዲህ የሚያደርግ ሰው አለ። ከሆነ ሰዓት በኋላ የሆነ ሰው በጣም አውርቶ ምናምን ማውራት ሲያቆም ወይም ትንሽ ደብዘስ ሲልብን ምናምን ነገር ያቺ ነገር ለመጠቀም የሞከረ ነው ብለን ዝም ብለን ማለፍ አለብን። ሁለተኛው ትሪያንጉሌሽን ይባላል። ትሪያንጉሌሽን ማለት እንደ 3 ማዕዘን እንደ ማድረግ ብላችሁ አስቡ። ሶስተኛ ሰው መጨመር ማለት ነው። ብዙ ጊዜ ይሄ ነገር ሪሌሽንሺፕ ላይ ይታያል። ወንድና ሴት ሪሌሽንሺፕ ላይ መጀመሪያ ያን ሰውዬ ስንተዋወቀው ብቻውን ነበረ፣ ማንም ከሱ ጋር አልነበረም፣ ወይም ማንም ሰው ከሱ ጋር እንደሌለ ሆኖ ይተዋወቀናል። ግን በደንብ ከተግባባ ነው በኋላ ከተመቻቸን በኋላ ምናምን ሶስተኛ ሰው ይጨምርብናል ማለት ነው። ከዛ እኛ መቅናት እንጀምራል። አውቆ ወደዛ ሰውዬ ይሄዳል ወይም ትሄዳለች፣ ያልጅ ታወራዋለች። እኛ እያለን ከሱ ጋር ፍለርት ምናምን ለማድረግ ትሞክራለች፣ ፈገግ ትላለች፣ ትስቃለች፣ እኛ እያየን ማለት ነው። ከዛ እኛ በጣም ብስጭት እንላለን። ሴቶችም እንደዛ አውቆ ከሌላ ሴት ጋር መሆን ይጀምራል። ወይም ድንገት ያወራለች ልጅ አግኝቻት ምናምን ነገር እያለ እንድንቀና ያደርገናል። ይሄ ነገር ትሪያንጉሌሽን በጣም ከባድ የሚያደርገው ነገር የውድድር ጨዋታ ነው የሚሆነው። ከዛ እያወዳደረን ሶስተኛ ከጨመረበት ሰው ጋር እኛ ማወዳደር እንጀምራለን ማለት ነው። እኔ በምን አንሼ ነው ማለት እንጀምራለን። ለምንድን ነው የወደዳት ወይም የወደደችው? ራሳችንን ዝቅ እንድናደርግ በጣም ያደርገናል እና አይምሯችንን ከዛ ስሜት ደግሞ ማውጣት አንችልም ማለት ነው። ትሪያንጉሌሽን በጣም ከባድ የሆነበት ምክንያት አንደኛ ፍርሃትን ይጠቀማል። ወደዛ ሰውዬ ቢሄድብኝስ ብለን እንፈራለን። ለዛ ወደዛ ሰውዬ እንዳይሄድ ወይም እንዳትሄድ እኛ የተቻለንን አቅም ሁሉ እናሳየዋለን ማለት ነው፣ ወይም እናሳያታለን። ፍርሃት አለን። ሁለተኛ ደግሞ ቅናት ነው። ከዛ ሰውዬ ጋር ራሳችንን ማወዳደር በደንብ እንጀምራለን። ለዛ አይምሯችን ሁሌም ስለዛ ሰውዬ በማሰብ ነው የሚቆየው እና አጠቃላይ ያ ሶስተኛ የገባውን ሰው ለማሸነፍ ቴንሽን እንሰጠዋለን ለዛ ሰውዬ ወይም ለዛች ልጅ አቴንሽን እንሰጣታለን። በጣም ለምንድን ነው ብለን እንጨነቃለን። እዛ ትሪያንጉሌሽን ሁለተኛው ከባድ ከሚባሉት ማኒፕሌሽን ታክቲኮች። ራሳችን እንዲህ አይነት ሲቹዌሽን ውስጥ ካገኘን አሁን ስናገር ምናልባት እኔ እዚህ ውስጥ ነኝ ምናምን የምትሉ ሰዎች ልኖሩ ትችላላችሁ። ይሄ ቶክሲክ ሪሌሽንሺፕ ነው የሚባለው። አክቹዋሊ ሶስተኛ ሰው የእኛ ሪሌሽንሺፕ ውስጥ ከገባ በቃ ትክክል አይደለም፣ ቶክሲክ ነው የሚሆነው። ለዛ ሄልዚ የሆነ ሪሌሽንሺፕ ያ ሰውዬ ግልጽ ሆኖ ይነግረናል። ምንም የለኝም፣ ምንም የሚያስጨንቅ ነገር የለውም፣ ካልፈለግሽ ወይም ካልፈለግ አቁማል፣ ወይም ጭራሽ ሶስተኛ ሰው አያስገቡ። ግን አውቆ እንደዚህ የሚያስገባ ሰው ካለ ትሪያንጉሌሽን ታክቲክን እየተጠቀመባችሁ ነው። አውቆ ላይሆን ይችላል ያ ሰው ይህን ነገር የሚያደርገው ስለ ትሪያንጉሌሽን ምናምን አውቆ ሳይሆን ድንገት በኢረር ምናምን ፌሊየር ሰክሰስ ላይ አውቆት ሊሆን ይችላል። ለዛ ሶስተኛ ሰው ከገባ የምናውቀው እንቀናለን በዛ ሰው። ሁሌም ለምንድን ነው ከሱ ጋር የምትሆኙ ብለን እንጨቃጨቃለን። ትሪያንጉሌሽን ማኒፕሌሽን ታክቲክን እየተጠቀመብን ነው ማለት ነው ያ ሰውዬ። ሶስተኛው ማኒፕሌሽን ታክቲክ የምናየው ፕሪማቹር ዲስክሎዥር ይባላል። ፕሪማቹር ዲስክሎዥር ማለት አንድ ሰው ገና ስንተዋወቀው ያ ሰውዬ ስለ ራሱ በጣም ፐርሰናል የሆኑ ነገሮችን፣ ሚስጥር የሆኑ ነገሮችን መናገር ይጀምራል ማለት ነው። ይህን ነገር ሲያወራ ያ ሰውዬ እኛ እያመንነው እንመጣለን። ሁለተኛ ደግሞ እኛም እንድናወራ እንነሳሳለን። ስለኛ ፐርሰናል የሆነ ነገርን በጣም ቨልነብል የሚያደርገንን ሚስጥራችንን እንድንናገር ይገፋፋናል ማለት ነው። ምክንያቱም እንዲህ ነው በአብዛኛው አንድ ሰው ሚስጥር ሲናገር እኛም ለመናገር ፍላጎት ይኖረናል። ያ ሰውዬ በቃ አምኖን ነው እኛም ብንናገር ችግር የለውም ብለን እናስባለን ማለት ነው። ሁለት ነገር ይፈጠራል። አንደኛ ይህን ሰውዬ እናምነዋለን ካለምንም ምክንያት። መጀመሪያ እሱ ሚስጥሩን ስለነገረን ወይም ስለሱ በጣም ፐርሰናል የሆነ ነገርን ስለተናገረ ያን ሰውዬ እናምነዋለን። ሁለተኛ ደግሞ ስላመንነው ስለኛ በጣም ቨልነብል የሆነ በጣም ፐርሰናል የሆነ ነገርን እናወራለን። ያንን ነገር ቢናገር የሚጎዳንን ነገር ማለት ነው ክፍት እንሆናለን። ይህንን ነገር ብዙ ጊዜ ማኒፕሌት የሚያደርጉ ሰዎች የሚጠቀሙት አንደኛ እምነትን ለመጨመር ነው አሁን እንዳልኩት። ሁለተኛ ደግሞ ስለእናንተ በጣም ቨልነብል ወይም ፐርሰናል የሆነ ነገርን ካወቁ ያንን ነገር እናንተ ላይ መጠቀም ይችላሉ ማለት ነው። አውቀው ስለዛ ነገር ያወራሉ በመጥፎ መንገድ ማለት ነው። እንድትጨነቁ ኢንሴኪውር እንድትሆኑ ለማድረግ አውቀው ያንን ነገር ያወራሉ እና ሰው ድንገት መጥቶ ገና እንደተዋወቃችሁት ስለሱ በጣም ፐርሰናል የሆነ ነገርን ካወራ ቨልነብል ከሆነ ይሄ ሬድ ፍላግ ነው። ምንድን ነው ይሄ ነገር ብለን ማየት አለብን። ሁሌም ላይሆን ይችላል፣ ግን የሚያወራው ነገር እውነት ነው ወይ ብለን መጠየቅ አለብን። ሁለተኛ ደግሞ እኛም ለመናገር እርጅ ይኖረናል፣ በጣም ፍላጎቱ ይኖረናል፣ ግን ራሳችንን አረጋግጥ የሚለውን ከጨረሰ በኋላ ያን ሰውዬ ካምን ነው በኋላ ብንናገር ችግር የለውም። ግን እዛው ከሆነ አታችመንት ቨልነብል የሆነ ነገር ደግሞ ስናወራ ራፖርት ይፈጠራል ምናምን። ገና ቶኪንግ ስቴጅ ላይ ከሆንን በጣም ስለኛ ፐርሰናል የሆኑ ነገሮችን ባናወራ አሪፍ። አራተኛው ሳይለንት ትሪትመንት ይባላል። ይሄ ሪሌሽንሺፕ ላይ ነው ብዙ ጊዜ የምናገኘው። ሌትስ ሴይ እኔ የሆነች
ልጅ ጋር ገልፍሬንድ ነች ይባል እንዲህ ድንገት የሆነ ነገር እያወራን እሷ ማትስማማበትን ነገር አወራው ወይም ላደርግ ነው ይባል እና ታኮርፈኛለች ማለት ነው። ዝም ትለኛለች። ለማውራት ፈቃደኛ አትሆንም፣ ለመናገርም ፈቃደኛ አትሆንም። ከዛ እኔ እደነግጣለሁ። ለምንድን ነው እንደዚህ የምትሆነው ምናምን ብዬ እጨነቃለሁ ማለት ነው። ከዛ ያንን ነገር ተውና ካለምንም ምክንያት እሷ ዝም ስላለችኝ ብቻ ዝምልና ያንን ነገር ተውና ቅድም ያልኩትን ነገር የእሷን ሀሳብ ለማስፈጸም ሞክራለሁ ማለት ነው። ሳይለንት ትሪትመንት ማለት ዝም ማለት ማኩረፍ እንደማለት። ያ ሰውዬ እኛ እሱ ማድረግ ያልፈለገውን ነገር ስናደርግ ወይም እሱ የፈለገውን ነገር ሳናደርግ ስንቀር ዝም ይለናል ማለት ነው፣ ያኮርፈናል። እዛ እኛ እንጨነቃለን፣ እንፈራለን ምናምን። ይሄ ሰውዬ ከኛ ዞር ሊል ነው ማለት ነው፣ ምን ሆኖ ዝም ያለው፣ ምን ሆኖ ያኮረፈው ብለን ያ ሰውዬ የፈለገውን ነገር ለማድረግ እንነሳሳለን። ይሄ ማኒፕሌሽን ታክቲክ ውስጥ የገባበት ምክንያት ያ ሰውዬ ዝም ስላለ ብቻ ካለምንም ምክንያት እኛ እየቀየርነው ነው እኛ ማድረግ የፈለግነውን ነገር። ያ ሰውዬ ኮንትሮል እያደረገን ነው በሌላ አማርኛ። ለዛ ትክክለኛ ደግሞ ሪሌሽንሺፕ ውስጥ ካላችሁ ሰው አያኮርፋችሁም። ዝም ብሎ ያን ነገር በማውራት በመነጋገር ለመፍታት ነው የሚሞክረው እንጂ እኔ የፈለግኩት ነገር ብቻ ምናምን ብሎ አያኮርፋችሁም ማለት ነው። 5ኛው ጋዝላይቲንግ። ጋዝላይቲንግ በጣም ብዙ ጊዜ ይወራል፣ ግን ለመረዳት የሚከብድ ማኒፕሌሽን ታክቲክ ይወራል። ጋዝላይቲንግ ማለት በሌላ አማርኛ በጣም በከባዱ መዋሸት ማለት ነው። ሪያሊቲን ለመቀየር የእኛን ሪያሊቲ ለመቀየር የሚደረግ ማኒፕሌሽን ታክቲክ። ለምሳሌ የሆነ ነገርን አድርጎ የሆነ ሰው ይህን ነገር አድርገሃል ምናምን ስትሉት ኧረ እኔ ያላደረግኩም ምናምን ይላል። ወይም ደግሞ ከዚህ በፊት የሆነ ነገር ተናግሮ ኧረ ይህን ነገርን ያላልኩም ምናምን ብሎ እኛን ለማሳመን ይሞክራል ማለት ነው። ቀስ በቀስ እኛ እያመን ነው ስንመጣ እኛ የምንተማመንበት ነገር ፋውንዴሽኑ ይፈርሳል ማለት ነው። ያ ሰውዬ የሚለውን ብቻ ነው የምናምነው። ምክንያቱም እኔ በቃ የምለው ነገር በሙሉ ውሸት ነው፣ እሱ ትክክል ነው ብለን ቀስ በቀስ እያመንን እንመጣለን። በሌላ አማርኛ ሪያሊቲ ሽፍት ይሆናል ማለት ነው። የእኛን ሪያሊቲ ትተን እኛ የምንሰማውን እኛ የምናየውን ነገር ትተን ያ ሰውዬ የሚለንን ብቻ መስማት እንጀምራለን። በጣም ከባድ ማኒፕሌሽን ታክቲክ ነው። ቀስ በቀስ እያደገ የሚሄድ ነው። ትንሽ ነገር ሊጀምር ይችላል። አንድን ዕቃ የሆነ ቦታ ላይ ያስቀምጠን ያንን ዕቃ አንስቶ ሌላ ቦታ ያደርገውና እዚህ ጋር ያስቀመጥኩት ዕቃ ነበር ምናምን ስትሉ አረ እዛ ጋር አድርገሽዋል ምናምን ነገር ይልሻል ማለት ነው። አውቁ። ከዛ ይደጋገማል። እዛ ወይኔ የመርሳት በሽታ አለብኝ ማለት እንጀምራለን። ቀስ በቀስ ያ ሰውዬ የሚለውን ብቻ ማመን እንጀምራለን ማለት ነው። ያ ሰውዬ እንደፈለገ ኮንትሮል ያደርገናል፣ ግን በትንሽ ነገር ነው የሚጀምር። እዛ እየሰፋ ይሄዳል ማለት ነው። 6ኛው ማኒፕሌሽን ታክቲክ ፍላተሪ፣ ቻርም እና ላቭ ቦምቢንግ የሚባሉት ናቸው። አንድ ላይ መሄድ የሚችሉ ማኒፕሌሽን ታክቲኮች ናቸው። በተለይ ላቭ ቦምቢንግ በጣም የሚወራበት። ይሄ ደግሞ ልክ እንደ ኢንቲመንት ሪኢንፎርስመንት ነው፣ ግን ዋና ሀሳቡ ያን ሰውዬ እንድናምነው የሚያደርገን ነው። ያን ሰውዬ መጀመሪያ ስንተዋወቅ በጣም አቴንሽን ይሰጠናል፣ እኛን ለማውራት ፈቃደኛ ይሆናል፣ ኮምፕሊመንት ያደርገናል። ዋው ልብስ ያምራል፣ ወይ ፀጉርሽ ያምራል፣ ዓይንሽ ያምራል ምናምን ያለ በፍቅር ቦምብ ያወርድብናል ማለት ነው። ላቭ ቦምቢንግ የሚባለው ለዛ መጀመሪያ ላይ በዛ ቦምብ በጣም ድብድብ ያደርገናል። በተደጋጋሚ ቻት ማድረግ ሊሆን ይችላል፣ በተደጋጋሚ መደወል፣ ሁሌም ከእናንተ ጋር ለመሆን ለመቅረብ ይሞክራል። ጊዜ ከእናንተ ጋር ለማሳለፍ ትሞክራለች ወይ ይሞክረናል። ወይም ሌላ ሰው ከሚሰጠን አቴንሽን የተለየ አፕሮፕሪየት ያልሆነ ሌላ ነገር እንድናስብ የሚያደርገንን አቴንሽን ሰጠናለች ወይም ይሰጥሻል ማለት ነው። ከዛ እኛ የሆነ ነገርም ማሰብ እንጀምራለን። እንዲህ ይሄ ሰውዬ ምናምን ማለት እንድንጀምር ያደርገናል እና እምነት እንድንሰጠው። ከዛ መጨረሻ ላይ ሊዘጋን ይችላል፣ አይታወቅም። ግን መጀመሪያ ላይ ሰው በጣም አቴንሽን የሚሰጠን ከሆነ ሄልዚ አይደለም። ብዙ ጊዜ ያ ሰውዬ ነገር ፈልጓል ማለት ነው፣ ሁሌም ያንን ነገር ማስቀጠል ስለማይችል እና ከላቭ ቦምቢንግ ራሳችንን መከላከል የምንችለው መጀመሪያ በሚሰጠን አቴንሽን ልክ ነው። በጣም አቴንሽን የሚሰጠን ሰው ከሆነ ያለአግባብ የሚደውል ያለአግባብ ሰላልማጭ የሚሞክር ወይም ከኛ ጋር ለመቆየት የሚሞክር ከሆነ ያ ሰውዬ ከጀርባው የሆነ ነገር ሊኖረው ይችላል ብለን ማሰብ አለብን። 7ኛው ሁላችንም የምናውቀው ብዙ ጊዜ የሚወራ ነው ብዬ አስባለሁ፣ በግልጽ ባናወራው ውሸት። ሰው የሚዋሸን ከሆነ በሌላ አማርኛ ማኒፕሌት እንደ ጋዝ ላይቲንግ ሆኖ ትንሽየው ጋዝ ላይቲንግ ብለን መረዳት እንችላለን። ውሸትን በጣም ከባድ የሚያደርገው ነገር እኛ ያ ሰውዬ በሚለን ነገር እያመንን እንሄዳለን። የሆነ ዓለምን እንፈጥርና ያ ሰውዬ ደግሞ የሆነ ነገር ሌላ ነገር ነው። ለዛ በውሸት ነው እያመንን ያለ ነው ማለት ነው። ያ ሰውዬ ኮንትሮል እያደረገን ነው የምናምነውን ነገር። ይህ ደግሞ በጣም መጥፎ ነገር ነው። ውሸትን እንዴት ነው የምናውቀው ብላችሁ ልጠይቁኝ ትችላላችሁ። ውሸትን ለማወቅ በጣም ቀላሉ ነገር ቦዲ ላንጉዌጅ ምናምን እዛ ድረስ መድረስ ላይኖርብን ይችላል። የሆነ ሰው የሆነ ታሪክን ከነገረን በኋላ ስለራሱ እየዋሸን እንደሆነ ከጠረጠርን ዝም ብለን እንሰማዋለን። ከዛ ደግመን የተፈጠረውን ነገር እንጠይቋለን። በዛ ሰዓት ምንም አያውቅም ያ ሰውዬ፣ ወይም ሌላ ነገር ሊነግረን ይችላል። ያንን ነገር ስለረሳው። ውሸት ቶሎ የሚፈጠር ነገር ነው። ለዛ ኢንኮንሲስተንሲ ካለው
የሆነ ቀዳዳዎች፣ ውሸት የሆኑ ነገሮች መጀመሪያ ከነገረን ታሪክና ሁለተኛ ከነገረን ታሪክ የማይመሳሰል ከሆነ ወይም ወሳኝ የሚባሉ ቦታዎች ላይ ያ ሰውዬ ውሸትን ከተናገረ ወይም ከመጀመሪያው ጋር ተመሳሳይ ካልሆነ ያ ሰውዬ እየዋሸን ነው ማለት ነው። እና ብዙ ጊዜ ፓተርን አለው። ሰውን ለመረዳት ማኒፑሌት እየተደረግን ለማወቅ ወይም ላለማወቅ ፓተርን ማየት በጣም አሪፍ ነገር። ብዙ ጊዜ አንዴ ሰው ከዋሸው ሁለተኛ ጊዜም ፕሮባብሊ ይዋሻል። ለሌላ ሰው እየዋሸ ካገኘኸው ለአንተም ሊዋሽ የሚችልበት ቻንስ በጣም ከፍተኛ ነው። 3 ቻንስ ልትሰጠው ትችላለህ፣ 4 ቻንስ ልትሰጠው ትችላለህ። ግን ከዛ መስመር ካለፈ ያን ሰውዬ መተው ይሻላል። ይህ ቪዲዮ ጠቅሟቸዋል ብዬ አስባለሁ። ከዚህ ወዲህ ሆፕፉሊ ማኒፑሌት አትደረጉም። ከፊት የተደረጋችሁ ከሆነ እንደ አይነት ሪሌሽንሽፕ ውስጥ ከሆናችሁ፣ ቶክሲክ ሪሌሽንሽፕ ውስጥ ከሆናችሁ ቀላሉ መንገድ መውጣት ነው። ያን ሰውዬ ማስተካከል አንችልም። እኛም እንደዚህ የምናደርግ ከሆነ ይህን ነገር እጠቀማለሁ ከዚህ በፊት አድርጌው አውቃለሁ የምትሉ ከሆነ ደግሞ ምንም ስለማይጠቅሙ እነዚህ ነገሮች አቁሙና ራሳችሁን ከእንደዚህ አይነት ሰዎች ራሳችሁን ጠብቁ ነው የምለው።